አምላኬ አምላኬ ወደ አንተ እገሰግሳለሁ። ነፍሴ አንተን ተጠማች፣ ሥጋዬ አንተን እንዴት ናፈቀች። እንጨትና ውሃ በሌለበት በምድረ በዳ ኃይልህንና ክብርህን አይ ዘንድ እንዲሁ በመቅደስህ ውስጥ ተመለከቱ። ምሕረትህ ከሕይወት ይሻላልና ከንፈሮቼ ያመሰግንኋል። እንግዲህ በሕይወቴ ዘመን አመሰግንሃለሁ፣ በአንተም ስም እጆቼን አነሳለሁ። ነፍሴ በቅቤና በስብ እንደሚጠግቡ ትጠግባለች፣ ከንፈሮቼም ስምህን በደስታ ያመሰግናሉ። በመኝታዬም አስብሃለሁ፣ በማለዳም እናገርልሃለሁ። ረዳቴ ሆነኸኛልና በክንፎችህም ጥላ ደስ ይለኛልና። ነፍሴ በኋላ ተከታተለች፣ እኔም ቀኝ ተቀበለችኝ። እነርሱ ግን ነፍሴን ለከንቱ ፈለጓት። ከዚህ ሰዓት ጀምሮ ዓለም ባደከማት፣ የዓለም ዜና ባደከማት፣ ወሬ ባደከማት ነፍሳችን ላይ ያንተን ሰላም፣ ያንተን ሕያው ቃል እንፈልጋለን። ነፍሳችን አሁን አንተን መስማት ያስፈልጋታል። ጌታ ሆይ ወደ አንተ መገስገስ መልካም ነው። ወደ አንተ እግዚአብሔር ሆይ መጮህ መልካም ነው። በአንተ እግር ስር ቁጭ ብሎ አንተን ማናገር መልካም ነው። ጌታ ሆይ ቀኝህን እንድትዘረጋልን እንድታሳርፈን በጌታ በኢየሱስ ክርስቶስ ስም እንለምናለን። አባታችን ሆይ ነፍሳችን ከዚህ ሰዓት ጀምሮ አንተን ትላለች፣ አንተን ትፈልጋለች፣ አንተን ትጠማለች። እየሰራንም አንተን ታስፈልገናለች። እየሰራንም አንተ እንደምታስፈልገን እናምናለን። ጌታ ሆይ ያላንተ ሕይወት ባዶ ነው። አንድ ነገር ገብቶናል። ይቺ ዓለም የነፍስ ረፍት ልትሰጥ አትችልም። ነፍሳችን የምታርፈው ባንተ ብቻ ነው። ነፍሳችን የምታርፈው ባንተ ብቻ ነው። እግዚአብሔር ሆይ የነፍሳችን እረኛ ዛሬ ሁለመናችንን ላንተ እናስገዛለን። ሁለመናችንን ላንተ እናስገዛለን። አንተ እውነተኛ እረኛችን፣ የሕይወት ራስ የሆንክ ጌታ ታስፈልገናለህ። ጌታ ሆይ ዛሬ በዚህ ጸሎት በተለያየ ዓለም ክልል ላይ ሆነው እየሰሙ ያሉ ወንድሞቼን፣ እህቶቼን፣ አባቶቼን፣ እናቶቼን እንድትነካቸው እንድትባረካቸው በኢየሱስ ክርስቶስ ስም ጸልያለሁ። አዲስ የሆነ መንፈስ፣ አዲስ የሆነ ክብር በእነሱ ላይ እንዲለቀቅ እግዚአብሔር ሆይ ጸልያለሁ። ከዚህ ሰዓት ጀምሮ ከትላንትናው የተሻለ ክብር ውስጥ፣ ከትላንትናው የተሻለ መንፈስ ውስጥ፣ ከትላንትናው የተሻለ ያንተ ጸጋ ውስጥ እንድታስገባቸው ጸልያለሁ። በሕይወታቸው ላይ አዳዲስ ምዕራፍ እንዲከፈትላቸው ጸልያለሁ። ጌታ ሆይ ዳዊት ነፍሴ ወደ አንተ ትገሰግሳለች እንዳለ የኛ ነፍስ በዚህ ሰዓት ትፈልግሃለች። እውነተኛ እረፍት የምትሰጥ፣ እውነተኛ ሰላም የምትሰጥ፣ እውነተኛ ደስታ የምትሰጥ የናዝሬቱ ኢየሱስ በእያንዳንዱ የሕይወት ጎዳናችን ሁሉ ላይ ረፍትን እንድታደርግ ጸልያለሁ። መቅበዝበዝ እንዲበቃ፣ መከራ እንዲበቃ፣ መንከራተት እንዲበቃ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በዚህ ሰዓት እግዚአብሔር ሆይ ከኔ ጋር እየጸለዩ ያሉ ቀኝህን እንድትዘረጋላቸው፣ ቀኝህን እንድትዘረጋላቸው፣ እንድትረዳቸው፣ እንድታግዛቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ በተለያየ ዓለም ክልል ላይ ሆነው እጅግ በጣም በጭንቀት ውስጥ ያሉ፣ በስደት ላይ ያሉ፣ መከራ ውስጥ ያሉ እግዚአብሔር ሆይ ዳዊት ነፍሴ ወደ አንተ ትገሰግሳለች እንዳለ ባሉበት ስፍራ አንተን እንዲፈልጉ ጌታ ሆይ ያንተን ፊት እንዲፈልጉ ነፍሳቸው አንተን እንዲል በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የምታሳርፍ ነህ፣ የምትረዳ ነህ፣ የምታግዝ ነህ። ማንም ሰው የሌላቸው፣ ረዳት የሌላቸው፣ አጋዥ የሌላቸው ነገር ግን ሁሉን የምታይ እግዚአብሔር ሆይ ከዚህ ሰዓት ጀምሮ ያንተ እርዳታ ወደ እነሱ እንዲለቀቅ ጸልያለሁ። አምላክ ሆይ በተለያየ ጥያቄ ውስጥ ሆነው ይህንን ጸሎት እየሰሙ ያሉ በኢየሱስ ክርስቶስ ስም ጸጋህን እንድትለቅላቸው ጸልያለሁ። ለእህቶቼ እንድትለቅላቸው፣ ለወንድሞቼ እንድትለቅላቸው
በሚሰማሩበት ስፍራ ሁሉ ያንተ መልካምነት ከነርሱ ጋር እንዲሆን አባትነትን እንድትገልጥላቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ከክፉ እንዲጠበቁ ጌታ ሆይ አንተን ብለው አያፍሩምና አንተን ያሉ አያፍሩምና ጌታ ሆይ እንድትመራቸው እጃቸውን ይዘ ከጨለማ እንድትታደጋቸው ከዚህ ዓለም ጥፋት እንድትታደጋቸው በጌታ በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ በእኛ ሕይወት ላይ መንፈስህን አፍስስ። በእኛ ሕይወት ላይ ጸጋህን አፍስስ። በእኛ ሕይወት ላይ እግዚአብሔር ሆይ መልካምነትህን አፍስስ። ያላንተ አንሻገርም። ያላንተ መከራን ማለፍ አንችልም። ያላንተ አዳዲስ ምዕራፎችን መሻገር አንችልም። እግዚአብሔር ሆይ ለሕይወታችን አስፈላጊ የሆኑ በረከቶችን እንድትለቅልን በጌታ በኢየሱስ ስም ዛሬ እንጸልያለን። ከልባችን እንፈልግሃለን። በጌታ በኢየሱስ ስም ነፍሳችን በዚህ ሰዓት አንተን ትፈልጋለች። ሁሉን የምታደርግ፣ ሁሉን የምትገዛ፣ ሁሉን የምታይ አምላክ ዛሬ በጌታ በኢየሱስ ክርስቶስ ስም ነፍሳችን፣ መንፈሳችን፣ ስጋችን አንተን ትፈልጋለች። አንተ ውስጥ ሁሉ ነገር አለ። አንተ የትውልድ ሁሉ መፍትሄ ነህ። ጌታ ሆይ እንፈልግሃለን። ይሄው ጓዳችንን ሰጠን። ይሄው ስራችንን ሰጠን። ይሄው አገልግሎታችንን፣ ይሄው የጀመርነውን ጉዳይ ሁሉ ላንተ አሳልፈን ሰጠን። ያንተ እጅ እንዲገለጥበት፣ ያንተ ሞገስ እንዲገለጥበት፣ ያንተ ጸጋ እንዲገለጥበት፣ ያንተ ውበት እንዲገለጥበት ጌታ ሆይ አንተ ስትመጣ ሁሉ ይስተካከላል። አንተ ስትገለጥ ሁሉ ይስተካከላል። ና ወደ ጉዳያችን ና ጌታ ሆይ ወደ ጀመርነው ጉዳይ በጌታ በኢየሱስ ክርስቶስ ስም እግዚአብሔር እንፈልግሃለን፣ 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 እንፈልግሃለን። ነፍሳችን አንተን ትጠማለች። ያላንተ መዋል አንችልም። ያላንተ መግባት፣ ያላንተ መውጣት አንችልም። እግዚአብሔር ሆይ ስምህን እንጠራለን። ስምህን ሁል ጊዜ እናፍቃለን። ነፃ የሚያወጣው ስምህ እንዲገለጥ፣ ነፃ የሚያወጣው የሚያጽናናው የሚረዳው ስምህ እንዲገለጥ አባት ሆይ በኢየሱስ ክርስቶስ ስም ጸልያለሁ። ወደኛ ጉዳይ ስትመጣ እግዚአብሔር ሆይ ለኛ ከባድ የሆነው ለኛ ከአቅማችን በላይ የሆነው ጉዳይ ጌታ ሆይ አንተ ስትገለጥ ቀላል ይሆናል። አንተ ስትመጣ ቀላል ይሆናል። እንባችንን እንድታበስ ጸልያለሁ። የቤታችንን ጉዳይ፣ የያዝነውን የጤናችንን ጉዳይ እግዚአብሔር ሆይ ወደ መፍትሄ ስለምታመጣው እናመሰግናለን። መልስ አንተ ጋር አለ። ሰላም አንተ ጋር አለ። ባርኮት አንተ ጋር አለ። ጤንነት አንተ ጋር አለ። ጌታ ሆይ በኢየሱስ ክርስቶስ ስም ዛሬም እንፈልግሃለን፣ ነገም እንፈልግሃለን። ነፍሳችን እግዚአብሔር ሆይ አንተን ተጠምታለች። ያላንተ መኖር እንደማንችል እግዚአብሔር ገብቶናል። አሁን ያንተን ህልውና ያንተን መገኘት እንፈልጋለን። አንተ የተገኘህበት ስፍራ ጨለማ መቆም አይችልም። አንተ የተገኘህበት ስፍራ ጠላት መቆም አይችልም። አንተ የተገኘህበት ስፍራ በሽታ መቆም አይችልም። አንተ ካለህ ሰላም አለ። አንተ ካለህ ጤንነት አለ። አንተ ካለ ባርኮት አለ። እግዚአብሔር ሆይ ያንተን መገኘት እንፈልጋለን። ያንተን መገኘት እንፈልጋለን። በዚህ ሰዓት ጌታ ሆይ እንጸልያለን። ያንተን ፊት እንፈልጋለን። ያንተን ክብር እንፈልጋለን። ያንተን ህልውና እንፈልጋለን። ባንተ ህልውና ውስጥ በረከት አለ። ባንተ ህልውና ውስጥ ደስታ አለ። ባንተ ህልውና ውስጥ መከናወን አለ። ጌታ ሆይ በኢየሱስ ክርስቶስ ስም እንጸልያለን። አሁን ያንተ መልካምነት እንዲገለጥ በዛ በጀመርነው ጉዳይ ላይ ኤፍታ እንድትል ነፃ እንድታወጣን በጌታ በኢየሱስ ክርስቶስ ስም እንጸልያለን። መንፈስ ቅዱስ እናምናለን የጸለይነውን ጉዳይ ስለምትመልስ። መንፈስ ቅዱስ እናምናለን ባወራነው ጉዳይ ላይ መልስን ስለምትሰጥ። ጌታ ሆይ በዚህ ሰዓት በተለያየ ጥያቄ ውስጥ ያሉ ነገር ግን ጌታ ሆይ አንተን ማምለክ ያልቻሉ ካንተ ጋር ማውራት ያቃታቸው ጉልበት ያጡ ጌታ ሆይ ለመዘመር ለማምለክ ጉልበት ያጡ ጸጋህን እንድትለቅላቸው ኃይልን እንድትለቅላቸው በኢየሱስ ክርስቶስ ስም ጸልያለሁ። አንተን ይፈልጉሃል። በዚህ ሰዓት አንተን ይፈልጉሃል። አባ እንድትለቅ እጅህን አባ ጸጋህን እንድትለቅ ጸልያለሁ። ይነሱ ከድካም
በጌታ በኢየሱስ ክርስቶስም ከወደቁበት ይነሱ፣ ካሉበት ዝለት ይነሱ፣ ካሉበት በጌታ በኢየሱስም ጥያቄ ነፃ እንዲወጡ ጸልያለሁ። አንተ መልካም አባት ነህ። አንተ ሁሉን የምትችል ነህ። አንተ ሁሉን የምትገዛ ነህ። አሁን ምን ፈልጋለን? ጌታ ሆይ እየተከታተላቸው ያለ በሽታ፣ እየተከታተላቸው ያለ ድህነት፣ እየተከታተላቸው ያለ አንገት መድፋት፣ ማጣት፣ በሽታ ከነርሱና ከቤታቸው ላይ ከልጆቻቸው ላይ በጌታ በኢየሱስ ክርስቶስ ስም እንዲነሳ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም እንዲነሳ ጸልያለሁ። አባት ሆይ እጃቸውን ይዘህ እንድትመራ፣ ጌታ ሆይ መከራቸውን በቃ እንድትል በኢየሱስ ክርስቶስ ስም እግዚአብሔር ባሉበት ሰፈር መፈራት በእነሱ ላይ እንዲሆን፣ ሞገስ በእነሱ ላይ እንዲሆን፣ ያንተ መሆናቸው እስኪታወቁ ድረስ እንድትረዳቸው፣ እንድታግዛቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ሕይወታችሁ ላይ አላራምድ ያለ ቀንበር የሆነባችሁ ነገር አምላኬ እግዚአብሔር ከዚህ ሰዓት ጀምሮ እንዲሰብር ጸልያለሁ። በኢየሱስ ክርስቶስ ስም እንዲሰብር ጸልያለሁ። ከኔ ጋር አብራችሁ እየጸለያችሁ ያላችሁ እንደዚህ በሉት፣ እግዚአብሔር ግሩምና ድንቅ ነው ስራው በሉት። ግሩምና ድንቅ ነው። ነገር ባለቀ ጊዜ ይመጣል። ነገር ባለቀ ጊዜ ይመጣል። ሊረዳችሁ ይመጣል። ልባችሁ የዛለ ተስፋ የቆረጣችሁ የደከማችሁ ሰዎች፣ አዎ ባለቀ ጊዜ ይመጣል። ነገር ጨርሰሻል አንቺ፣ እግዚአብሔር ይጀምረዋል። አንተ ደክመሃል፣ እግዚአብሔር ይጀምረዋል። ወዳጆቼ እግዚአብሔር እንደ ሰው አይደለም። አሁን ባላችሁበት ጉዳይ ላይ እግዚአብሔር ጣልቃ ይገባል። እመኑኝ፣ ጣልቃ ይገባል። እመኑኝ፣ ጣልቃ ይገባል። ተስፋ አስቆራጭ ሕይወት ስርዓት ውስጥ ያላችሁ ልክ እንደ እስራኤላውያን ከፊት ለፊት ባህር ከኋላ ጠላቶች ሆነው እጅግ በጣም ተጨንቀዋል። በእንደዚህ አይነት አጣብቅኝ ውስጥ ያላችሁ ሰዎች፣ ግራ የገባችሁ ሰዎች አምላኬ እግዚአብሔር የእርዳታ እጁን እንዲልክ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም እንዲልክ ጸልያለሁ። ከኔ ጋር እንዲህ ብላችሁ ጸልዩ። አባት ሆይ እንድትረዳኝ እፈልጋለሁ። እግዚአብሔር ሆይ እንድታግዘኝ እፈልጋለሁ። ልክ እንደ እስራኤላውያን ጠላቶቼን ከሕይወቴ ላይ እንድታነሳ፣ ድህነትን ከሕይወቴ ላይ እንድታነሳ፣ ለዘላለም እንድታነሳ፣ በሽታን ለዘላለም እንድታነሳ፣ መንከራተትን ለዘላለም እንድታነሳ ዛሬ ጌታ ሆይ እንድትረዳኝ እፈልጋለሁ። እንድትረዳኝ እፈልጋለሁ በሉ። እንድታግዘኝ እፈልጋለሁ። ካንተ ውጪ የሚረዳኝ የለም በሉ። ካንተ ውጪ የሚያግዘኝ የለም። ጌታ መንፈስ ቅዱስ እንድትረዳን፣ እንድታግዘን እና እንጠራሃለን። ጌታ ሆይ እና ጌታ ሆይ በጸለይንበት ጉዳይ ላይ፣ አንተን ባወራንበት ጉዳይ ላይ ፍርድን እንድትሰጥ እንፈልጋለን። ጌታ ሆይ ጠላቶች በእኛ ላይ ብርቱ አይሆኑም። አንተ ኃያል አምላክ ነህ። አንተ ገዢ አምላክ ነህ። አንተ ጌታ ሆይ መልካም አባት ነህ፣ መልካም እረኛ ነህ። አሁንና ወደ ቤታችን ግባ። የልጆቻችንን የእኛንም ሥራ የቤተሰቦቻችንን ታሪክ ቀይር። የኔን ታሪክ ቀይር ጌታ ሆይ። በምንቀሳቀስበት ስፍራ ሁሉ ላይ ያሉ ጠላቶቼን ከመንገዴ ላይ እንድታነሳ ጸልያለሁ። ያንተ የእርዳታ እጅ እንዲዘረጋልኝ ጸልያለሁ። መንፈስ ቅዱስ እንድትረዳኝ እፈልጋለሁ። መንፈስ ቅዱስ እንድታግዘኝ እፈልጋለሁ። አሁን ያንተ የእርዳታ ክንድ ይለቀቅ። መከራን በቃ እንድትል እፈልጋለሁ። ከሰማይ ቃልህ እንዲመጣ እፈልጋለሁ። ጌታ ሆይ አንተ ከተናገርክ ነገሮች ይስተካከላሉ። ካንተ አፍ ቃል ከወጣ የሞተ ነገር ወደ ሕይወት ይመለሳል። በሽተኞች ይፈወሳሉ። በጌታ በኢየሱስ ክርስቶስም በተለያየ የሕይወት ሥርዓት ውስጥ ያለን እኛ ኃይልን እናገኛለን። አንተ ከተናገርክ ነገሮች ይስተካከላሉ። የሞተው ነገር ሕይወት ያገኛል። ኪሳራ ውስጥ ያሉ ወደ በረከት ይመጣሉ። በተለያየ እርግማን ውስጥ ያሉ ከእርግማን ነፃ ይወጣሉ። አዎ ጌታ ሆይ ቃልህን እንፈልጋለን። ድምፅህን እንፈልጋለን። ጌታ ሆይ በተለያየ ቀን፣ ማታ፣ ማለዳ፣ ምሽት ሆነው እየተከታተሉ ያሉ፣ በተለያየ ስፍራ ሆነው እየተከታተሉ ያሉ፣ በትምህርት ቤት፣ መስሪያ ቦታ፣ አልጋ ላይ ታመው፣ እንዲሁም መንገድ ላይ ሆነው መኪና ውስጥ እየሰሩ በተለያየ ስፍራ ሆነው እየተከታተሉ ያሉ፣ አብረው እየጸለዩ ያሉ ጌታ ሆይ እንዲህ ብዬ ጸልያለሁ። በኢየሱስ ስም ያንተ እጅ ይገለጥላቸው። ሞገስ በእነሱ ላይ ይሁን። ድል ማድረግ በእነሱ ላይ ይሁን። መከራቸውን ከእንግዲህ በኋላ በኢየሱስ ስም እንዲሰናበቱ ጸልያለሁ። መከራቸውን እንድትሰናበቱ ጸልያለሁ። መከራችሁን እንድትሰናበቱ ጸልያለሁ።
በኢየሱስ ክርስቶስ መከራችሁ እንድትሰናበቱ ጸልያለሁ። እግዚአብሔር በቃ ይበላችሁ። ሩህሩህ አምላክ ነው፣ ቸር አምላክ ነው። እንባችሁን አፍስሳችሁ አትቀሩም። ሊረዳችሁ ይመጣል፣ ሊያግዛችሁ ይመጣል። አዎ እናንተ ደክማችኋል። አዎ እናንተ ጨርሳችኋል። አዎ እናንተ በቃ ብላችኋል። እግዚአብሔር ግን አልጨረሰም። እግዚአብሔር ግን ሌላ ቀን አለው። እግዚአብሔር ግን ሌላ እድል አለው። እግዚአብሔር አምላክ ትንሣኤ የሚባል አሰራር አለው። አሁን ጌታ ሆይ አሁን እንድትረዳቸው ጸልያለሁ። በእነሱና በጠላቶቻቸው ላይ ልዩነት ይሁን። መንፈስ እንዲረዳቸው ጸልያለሁ። ኃይል እንዲገለጥላቸው ጸልያለሁ። በነገር ሁሉ እንድትረዳቸው ጌታ ሆይ እንዲህ ብዬ ጸልያለሁ። ያንተ መለኮታዊ እጅ ይገለጥ። ያንተ መለኮታዊ እጅ ይገለጥ። በሽታን ከመካከልሽ አስወግዳለሁ ተብሎ እንደተጻፈ ጌታ ሆይ በተለያየ ጥያቄ ውስጥ ያሉ በሽታን ከነሱ ላይ እንድታስወግድ፣ ጨጓራ፣ ኩላሊት፣ ደም ግፊት፣ ደም ማነስ፣ በተለያየ ህመም ውስጥ ያሉ የወገብ ህመም፣ የእግር ህመም፣ ራስ ምታት፣ በተለያየ ህመም ውስጥ ያሉ ደማቸው ውስጥ ያለ በሽታ በጌታ በኢየሱስ ክርስቶስም ካንሰር ሊሆን ይችላል፣ ጉበት ሊሆን ይችላል። በተለያየ ህመም ውስጥ ያሉ ይህን እየሰሙ ያሉ ከዚህ ሰዓት ጀምሮ ከነሱ ላይ በትንሣኤው ጉልበት በሽታ እንዲቀልጥ ጸልያለሁ። አሁን የጌታ መንፈስ ያገኛችሁ። አሁን የጌታ መንፈስ ያገኛችሁ። ተኝታችሁ ይዳሳችሁ፣ ስትንቀሳቀሱ ይንካችሁ። ለውጣችሁን በሰውነታችሁ እንድታዩ ጸልያለሁ። እግዚአብሔር ጣልቃ ገባልኝ፣ እግዚአብሔር ደረሰልኝ እንድትሉ በጌታ በኢየሱስ ስም ጸልያለሁ። አዎ እግዚአብሔር መልካም አባት ነው። አዎ እግዚአብሔር ሩህሩህ አምላክ ነው። እንደ እግዚአብሔር ያለ ማንም የለም። ና ጌታ ሆይ ና ልትረዳቸው፣ ና ልታግዛቸው። የነሱን ነገር በቃ ልትል ና ጌታ ሆይ አሁን በቃ ልትል ና። እንደ እስራኤላውያን አጣብቅኝ ህይወት ውስጥ ያሉ ሰዎች ጌታ ሆይ ያንተን እርዳታ የሚፈልጉ ልክ እስራኤላውያን ወደ አንተ ሲጮሁ መልስን እንደመለስክላቸው አሁንም ጌታ ሆይ ጸልያለሁ። እንባ ይታበስ፣ እንባ ይታበስ። መከራቸውን በቃ እንድትል ጸልያለሁ። በዚህ ውስጥ ጌታ ሆይ በተለያየ ስራ ላይ የተሰማሩ ዶክተሮች፣ የቤት ሰራተኞች፣ ሾፌሮች፣ በተለያየ መስክ ውስጥ የተሰማራችሁ አገልጋዮች ልትሆኑ ትችላላችሁ። የተለያየ ስራ የምትሰሩ ኮንስትራክሽን ላይ የምትሰሩ ልትሆኑ ትችላላችሁ። የመንግስት መስሪያ ቤት፣ የግል ቤት ውስጥ የምትሰሩ፣ በተለያየ ሱቅ ውስጥ የምትሰሩ ሾፌሮች ልትሆኑ ትችላላችሁ። ነርሶች ልትሆኑ ትችላላችሁ። አሁን እጸልይላችኋለሁ በናዝሬቱ ጌታ በኢየሱስ ክርስቶስ ከዚህ ሰዓት ጀምሮ ልዩነት የሚፈጠር የጌታ ሞገስ እንዲያገኛችሁ ጸልያለሁ። ጠላቶቻችሁን እግዚአብሔር ያሳፍራል። እነዛ የተነሱ ጠላቶቻችሁን እግዚአብሔር ያሳፍራል። በቃ ይላችኋል። ድልን ለእናንተ አሳልፎ ይሰጣል። መሰማትን ለእናንተ አሳልፎ ይሰጣል። ከእንግዲህ ወዲህ በጠላት ምክንያት አታለቅሱም። ከእንግዲህ ወዲህ በጠላት ምክንያት አታለቅሱም። እግዚአብሔር ይገለጥላችኋል። እግዚአብሔር ተገልጦ ነፃ ያወጣችኋል። እግዚአብሔር ተገልጦ ነፃ ያወጣችኋል። መከራችሁን በቃ ይላል። ችግራችሁን በቃ ይላል። መጽሐፍ ቅዱስ እንደዚህ ይላል፣ አቤቱ ጉልበቴ ሆይ እወድሃለሁ። እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ፣ አምላኬ፣ በእርሱ የምተማመንበት ረዳቴ፣ መታመኛዬና የደህንነቴ ቀንድ መጠጊያዬም ነው። ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶቼም እድናለሁ። የሞት ጣር ያዘኝ፣ የአመፅ ፈሳሽም አስፈራኝ። የሲኦልም ጣር ከበበኝ፣ የሞት ወጥመድም ደረሰብኝ። በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬ ጮኽሁ፣ ከመቅደሱም ቃሌን ሰማኝ። ጩኸቴም በፊቱ ወደ ጆሮ ገባ። ምድርም ተንቀጠቀጠች ተናወጠችም፣ የተራሮች መሠረቶች ተነቃነቁ። እግዚአብሔር ተቆጥቷልና ተንቀጠቀጡ። ከቁጣው ጢስ ወጣ፣ ከፊቱም የሚባላ እሳት ነደደ፣ ፍምም ከእርሱ በራ። ሰማዮች ዝቅ ዝቅ አደረገ፣ ወረደም፣ ጨለማ ከእግሩ በታች ነበረ። በኪሩቤልም ላይ ተቀምጦ በረረ፣ በነፋስም ክንፍ በረረ። መሰወሪያውም ጨለማ አደረገ፣ በዙሪያውም ድንኳን በደመናት ውስጥ የጨለማ ውሃ ነበረ። በፊቱ ካለው ብርሃን የተነሳ ደመናትና በረዶ የእሳት ፍምም አለፉ። እግዚአብሔር ከሰማያት አንጎዳጎደ፣ ልዑልም ቃሉን ሰጠ። ፈላጻውን ላከ፣
በተናቸውም። እግዚአብሔር አምላክ ጠላቶቻችሁን ያሳፍራል። እግዚአብሔር አምላክ በእናንተ ላይ የተነሱ ጠላቶቻችሁን ያሳፍራል። አምላክ እግዚአብሔር ስለ እናንተ ይዋጋላችኋል። አምላክ እግዚአብሔር ስለ እናንተ ይዋጋላችኋል። ከእንግዲህ ወዲህ አታፍሩም። እጃችሁን ይዞ ይመራል። እጃችሁን ይዞ ይመራል። አምላክ እግዚአብሔር እጃችሁን ይዞ ይመራል። በሕይወታችን ተቆጥሮ የማያልቅ የእግዚአብሔር መልካምነትና ቸርነት በሕይወታችን ላይ አለ። ያንን እያሰብን እንደ እግዚአብሔር ቃል እንጸልያለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሳብስክራይብ ማለት እንዳትረሱ። በዚህ ወር ይህንን ቻናል ወደ 100,000 እናሳድግ። በታማኝነት ሳብስክራይብ ማለት፣ ላይክ ማለት እንዳትረሱ። ይህም ደግሞ ለሌሎች ጸሎት እንዲደርሳቸውና እንዲባረኩ እንጂ ሌላ ነገር አይደለም። መዝሙረ ዳዊት ምዕራፍ 30 ከቁጥር 10 እስከ 12 እንደዚህ ይላል። እግዚአብሔር ሰማ ማረኝም፣ እግዚአብሔር ረዳቴ ሆነኝ። ክብሬ ትዘምርል ዘንድ ዝምም እንዳትል፣ ለቅሶዬን ለደስታ ለወጥክልኝ። ማቄን ቀደ ደስታንም አስታጠቀኝ። አቤቱ አምላኬ ለዘላለም አመሰግንሃለሁ። አቤቱ አምላኬ ለዘላለም አመሰግንሃለሁ። አምባዬና መጠጊያዬ አንተ ነህና፣ ስለ ስምህ መንገዴን አቅና ምራኝም። አንተ መታመኛዬ ነህና በእጅ ነፍሴን እሰጣለሁ። የእውነት አምላክ አቤቱ ተቤዥተኸኛልና። ክብር ለእግዚአብሔር ይሁን። በዚህ ቀን እግዚአብሔርን እያመሰገንን ስሙን ከፍ ከፍ እያደረግን እንጸልያለን። መዝሙረኛው ዳዊት ክብሬ ትዘምርል ዘንድ ዝምም እንዳትል፣ ለቅሶዬን ለደስታ ለወጥክልኝ። ማቄን ቀደ ደስታን አስታጠቀኛል። ለቅሶዬን ለደስታ ለወጥክልኝ እንዳለ እግዚአብሔር ብዙ ሞቶችን ወደ ሕይወት እንደቀየረልን፣ ብዙ የምናነባውን ለቅሶዎችን ወደ ደስታ እንደቀየረልን እያሰብን እንጸልያለን። እግዚአብሔር ሆይ እናመሰግናለን። ጌታ ኢየሱስ ሆይ እናመሰግናለን። አባት ሆይ እናመሰግናለን። ስለረዳህን፣ ጉልበት ስለሆንከን፣ ስላገዝከን በጌታ በኢየሱስ ስም አባት ሆይ እናመሰግናለን። ከፍ አድርገሃለሁ። የረዳህን አንተን፣ ጉልበት የሆንከን አንተን፣ በዛ እግዚአብሔር ሆይ በሞት ጎዳና ጣልቃ ገብተህ የታደግከን፣ ሕይወታችንን ያስቀጠልክ አንተ ብቻ ነህና እናመሰግናለን። የተረሱትን ያስታወስከን እግዚአብሔር ሆይ የተረሱትን ያስታወስከን፣ አቅም የሆንከን፣ ጉልበት የሆንከን በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። በዚህ ሰዓት እግዚአብሔር ሆይ ሕይወት የቀጠልክልን አንተ፣ ታሪካችንን የቀየርክልን አንተ፣ መንገዳችንን የቀየርክልን አንተ፣ የሕይወታችን ራስ እግዚአብሔር ሆይ እናመሰግናለን። በጌታ በኢየሱስ ይህንን ጸሎት የሚሰሙ በተለያየ ዓለም ክልል የሚገኙ አሁን እግዚአብሔር ሆይ የበረከት፣ የደስታ፣ የታምራት መንፈስ እንዲያገኛቸው ጸልያለሁ። በሕይወታቸው ላይ አዳዲስ ምዕራፍ እንዲከፈት ጸልያለሁ። በሕይወታቸው ላይ አዳዲስ ምዕራፍ እንዲከፈት ጸልያለሁ። በሮቻቸው በኃይል እንዲከፈት ጸልያለሁ። እግዚአብሔር ሆይ የረዳህን አንተ ነህ፣ ያገዝከን አንተ ነህ፣ ጉልበት የሆንከን አንተ ነህ። በሕይወት ዘመናችን ሁሉ በምናልፍበት መንገድ ሁሉ ጸጋንና ኃይልን የለቀቅልን አንተ ነህ። እግዚአብሔር አንድ ነገር እናምናለን፣ እዚህ የደረስነው በአንተ ነው። ይህንን ቀን ያየነው በአንተ ነው። አንተ ሳትረዳን እዚህ አልደረስንም። በራሳችን ጸሎት፣ በራሳችን ቃል አንመካ። እግዚአብሔር ሆይ አሁን እግዚአብሔር ሆይ ጸልያለሁ። በዚህ ሰዓት አባቱ፣ በዚህ ሰዓት ጌታ ሆይ እንባ ውስጥ ያሉ፣ ለቅሶ ውስጥ ያሉ እንድታብስ፣ እንባቸውን እንድታብስ፣ እንድትረዳቸው፣ ትንሣኤ በእነሱ ላይ እንዲሆን ጉልበትና ጸጋ እንድትለቅላቸው ጸልያለሁ። እግዚአብሔር ሆይ ወደ አንተ መምጣት እየፈለጉ፣ ወደ ቤት መሄድ እየፈለጉ የታሰሩ፣ በጨለማ ቀንበር ውስጥ ያሉ
በጌታ በኢየሱስ ክርስቶስ ስም አባት ሆይ ኃይል እንዲለቀቅላቸው ጸልያለሁ። እንዳንተ ያለ ማንም የለም። እንድትደርስላቸው ጸልያለሁ። እግዚአብሔር ሆይ በዚህ ሰዓት ወጣቶች እየሰሙ በአገልግሎት ውስጥ ያሉ ጸጋን እንድትለቅላቸው ጸልያለሁ። እግዚአብሔር ሆይ በእነሱ ላይ የሚነሱባቸውን ጦርነቶች ሁሉ የሚቋቋሙበትን ጸጋና ኃይል እንድትለቅላቸው ጸልያለሁ። ጌታ ሆይ ረዳህን፣ አቅም ሆንከን፣ ጉልበት ሆንከን። አንተ ረድተህን እዚህ ደርሰናል። አምናለሁ ጌታ ሆይ ደግሞ መንገዳችንን፣ ጉዞአችንን፣ አገልግሎታችንና ስራችንን ከዚህ የበለጠ ብሩህ ስለምታደርገው እናመሰግናለን። የተሻገርነው ካንተ የተነሳ አንተ እግዚአብሔር ሆይ እጃችንን ይዘህ ስለመራሃን ነው። ከሞት ታደገን፣ ከበሽታ ታደገን፣ ከጨለማ ታደገን። ጠላት ያለቅሳሉ ብሎ ነበር፣ ጠላት ያነባሉ ብሎ ነበር። አንተ ግን ጉልበት ሆንከን፣ አንተ ግን አሻገርከን። እግዚአብሔር ሆይ በማይታለፍ የሕይወት ጎዳና ውስጥ አቅምና ጸጋ ስለሆንከን በጌታ በኢየሱስ ስም አባት ሆይ እናመሰግናለን። በሕይወት ጉዟችን ሁሉ ላይ እንዳንተ ያለ ማንም የለም፣ እንዳንተ ያለ ማንም የለም። መንፈስህ ሁል ጊዜ ከኛ ጋር እየረዳህን ከኛ ጋር ነህ፣ እየረዳህን ከኛ ጋር ነህ፣ እያገዝከን ከኛ ጋር ነህ። ነፍሳችን አንተን የሞጠኝ ትላለች። ካንተ ውጪ አዳኝ የላትም። ካንተ ውጪ እግዚአብሔር ሆይ እረኛ የላትም። አንተ እውነተኛ እረኛችን፣ በምንሄድበት ስፍራ ሁሉ የምታሰማራን አንተ ነህ። ጌታ ሆይ በጌታ በኢየሱስ ክርስቶስ ስም አሁን እጸልያለሁ። መልካም እረኛችን ጌታ ሆይ እናመሰግናለን። አባትነትን በእነሱ ላይ በኃይል እንድትገልጥ፣ ፍቅርን እንድትገልጥ፣ በሚገቡበት ስፍራ ሁሉ ጸጋና ኃይል እንዲለቀቅላቸው እግዚአብሔር ሆይ በኢየሱስ ክርስቶስ ስም ጸልያለሁ። ይህ ቀን ልዩ ቀን ይሆንላቸው። ይህ ቀን ልዩ ቀን ይሆንላቸው። እንባቸው የሚታበስበት ቀን፣ አንተን በራእይ የሚያዩበት ቀን፣ ያንተን ድምፅ የሚሰሙበት ቀን፣ እግዚአብሔር ይህንን አደረገልን ብለው አንተን የሚያመሰግኑበት ቀን እንዲሆን ጸልያለሁ። ጌታ ሆይ እርዳታ ከሰማይ ለነሱ ይለቀቅላቸው። በሚያስፈልጋቸው ጉዳይ ላይ ኃይል ይለቀቅላቸው። ትዳራቸው ምስቅልቅል ያለ እግዚአብሔር ሆይ ወደ ትዳራቸው እንድትመጣ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ሕይወታቸው የተመሰቃቀለ ወደ ሕይወታቸው እንድትመጣ ጸልያለሁ። እየሰሩ የማይከናወንላቸው መንፈሳዊ ስራት ውስጥ ያሉ በኢየሱስ ክርስቶስ ደም ካሉበት እንባ፣ ካሉበት ጭቆና፣ ካሉበት ዋጋ መክፈል አሁን ነፃ እንዲወጡ ጸልያለሁ። እግዚአብሔር ሆይ የነሱ ነገር ተወስዶባቸው ከሆነ እንዲመለስ ጸልያለሁ። የነሱ ጉልበት፣ የነሱ ገንዘብ፣ የነሱ ሞገስ፣ የነሱ ሥራ፣ የነሱ እድል ተወስዶ ከሆነ ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም እንዲመለስ ጸልያለሁ። በጌታ በኢየሱስ ስም እንዲመለስ ጸልያለሁ። ሰማይ ለእናንተ ዘንበል እንዲል ጸልያለሁ። ይህንን ጸሎት አብራችሁ የጸለያችሁ ያላችሁ በሌሊትም በማለዳም ሥራ ቦታም መኪና ውስጥም እንዲሁም ተኝታችሁ በምትንቀሳቀሱበት ስፍራ ሁሉ ባላችሁበት ስፍራ ሁሉ ይህን ጸሎት እየሰማችሁ ያላችሁ ሰማይ ዘንበል እንዲልላችሁ ጸልያለሁ። አገልጋዮች በአገልግሎታችሁ፣ ባለትዳሮች በትዳራችሁ፣ ሰራተኞች በስራችሁ፣ ተማሪዎች በትምህርታችሁ፣ በምትሰማሩበት ስፍራ ሁሉ እግዚአብሔር ከእናንተ ጋር አብሮ ይስራ። ከዮሴፍ ጋር አብሮ ይሰራ እንደነበር እግዚአብሔር ለዮሴፍ ሞገስ እንደሆነለት የሚሰራ ሁሉ ተከናወነለት እንደሚል ለእናንተ እንዲከናወንላችሁ ጸልያለሁ። ለእናንተ እንዲሆንላችሁ ጸልያለሁ። ሞገስ በምትሰሩበት ስፍራ ሁሉ፣ ሞገስ በምትናገሩት ቃል ላይ፣ ሞገስ በእናንተ ፊት ላይ፣ በምትገቡት በምትወጡት ሁሉ ላይ የእግዚአብሔር ሞገስ እንዲሆን ጸልያለሁ። እግዚአብሔር እንባችሁን አበሰ፣ ማቃችሁን ቀዶ እግዚአብሔር ደስታን አስታጠቃችሁ፣ እልልታን አስታጠቃችሁ። ጠላት የእናንተን ማልቀስ አይሰማ፣ እልልታችሁን ይሰማል፣ ደስታችሁን ይሰማል። እግዚአብሔር አምላክ በጌታ በኢየሱስ በሮቻችሁን በኃይል ከፈተ። ወደ አላሰባችሁት በር እግዚአብሔር አመጣችሁ። ወደ አላሰባችሁት ከፍታ እግዚአብሔር አመጣችሁ። ወደ አላሰባችሁት እግዚአብሔር
ከፍታና ክብር አመጣችሁ። በጌታ በኢየሱስ ክርስቶስ እግዚአብሔር አምላክ በሕይወታችሁ ላይ አዳዲስ በሮችን ከፈተላችሁ። አዳዲስ በሮችን ከፈተላችሁ። በጌታ በኢየሱስ የክብር ጊዜ ለእናንተ እንዲመጣ ጸልያለሁ። የክብር ጊዜ እንዲመጣ ጸልያለሁ። ውርደት በቃ፣ ማልቀስ በቃ፣ አንገት መልፋት በቃ። የክብር ጊዜ በኢየሱስ መጣላችሁ። ለቤታችሁ፣ ለትዳራችሁ፣ ለስራችሁ የክብር ጊዜ መጣ። ጌታ በእያንዳንዱ ስራችሁ ላይ ይገለጣል። ያመናችሁት የተከተላችሁት ኢየሱስ በእናንተ ላይ ድንቅን ያደርጋል። አምናችሁ የተከተላችሁት፣ አምናችሁ ስለ እርሱ ስም የተሰደዳችሁ በጌታ በኢየሱስ እግዚአብሔር በእናንተ ላይ ክብሩን ይገልጣል። ክብሩን ይገልጣል። እርሱ ግን የተናገረውን ይፈጽማል። እርሱ ግን እንደ ቃሉ ይገኛል። ጌታ ሆይ ከዚህ ሰዓት ጀምሮ በእነሱ ላይ የተወረወረ አሁን እጸልይላቸዋለሁ። ጌታ ሆይ በእነሱ ላይ የተወረወረ በእነሱ ላይ እግዚአብሔር ሆይ የተወረወረ ቀስት፣ የተወረወረ የጨለማ ኃይል ከዚህ ሰዓት ጀምሮ እንዲቆም እጸልያለሁ። ታማኝ ነው እግዚአብሔር። ጠላት ያወራችሁ ውሸቱን ነው። አይሳካልሽም ያለው ውሸቱን ነው። ትከስሪያለሽ ያለው ውሸቱን ነው። ወደ ሀገር ቤት አትገቢም ያለው ውሸቱን ነው። ወደ ተሻለ ስፍራ አትሄጅም ያለው ውሸቱን ነው። አትሄድም ያለው ውሸቱን ነው። እግዚአብሔር ይረዳሃል ወንድሜ። እግዚአብሔር ይረዳሻል። እግዚአብሔር ታማኝ ነው። እግዚአብሔር ቃሉን ይፈጽማል። ሳራ የተስፋ ቃል እየሰጠ የታመነ እንደሆነ ስለቆጠረች እግዚአብሔር አምላክ በሰው አቆጣጠር እሷ በጨረሰች ጊዜ፣ በሰው አቆጣጠር አበቃ በተባለ ጊዜ፣ የእርሷ ማህፀን ሙት ነው በተባለ ጊዜ ትንሣኤ ለማድረግ መጣ። ሕያው ለማድረግ መጣ። የሳራን ነገር ሊሰራ መጣ። ምንድነው ካላችሁ፣ ሳራ አመነች። የተስፋ ቃል የሰጠን እግዚአብሔርን አመነች። ዛሬ እግዚአብሔርን እንድታምኑ ፈልጋለሁ። የተስፋ ቃል ኖሯችሁ፣ ትንቢት ኖሯችሁ ግራ የተጋባችሁ ጌታ ዘገየ እያላችሁ እየጸለያችሁ ያላችሁ አለ። ቀን የክብር ቀን አለ። የባርኮት ቀን አለ። የደስታ ቀን አለ። የሞገስ ቀን አለ። የመታሰብ ቀን አለ። ያ ቀን ፈጠነልሽ። ያ ቀን ፈጠነልህ። እግዚአብሔር አምላክ ጠላት ያመጣውን እንባ ካንተ ላይ ካንቺ ላይ ያነሳዋል። አዎ እግዚአብሔር ታማኝ ነው። ስለ ልጅ ያወራሽ ይፈጽመዋል። ስለ ሥራ ያወራውን ይፈጽመዋል። ስለ አገልግሎት ያወራውን ይፈጽመዋል። ስለ ትዳር፣ ስለ ሥራ፣ ስለ ቢዝነስ ያወራውን ይፈጽመዋል። ሩቅ ትሄዳለህ፣ የብዙዎች አባት ትሆናለህ ያለውን ቃል አዎ ይፈጽማል። እግዚአብሔር ታማኝ ነው። እግዚአብሔር ታማኝ ነው። ኮመንት ላይ እግዚአብሔር ታማኝ ነው ብላችሁ ጻፉ። እግዚአብሔር አምላክ ታማኝ ነው። ይመጣል ወደ ጉዳያችሁ፣ ይገለጣል ወደ ጉዳያችሁ። እግዚአብሔር እንደ ሰው አይደለም። የተስፋ ቃል ሰጥቶ ዝም የሚል አምላክ አይደለም። ይመጣል እንደተናገረው፣ ይገለጣል እንደተናገረው። አባት ሆይ በኢየሱስ ክርስቶስ ስም ጸልያለሁ። በዚህ ሰዓት ቃል በእነሱ ላይ እንዲፈጸም፣ ቃል 100 ፍሬ እንዲያፈራ፣ ቃልህ እግዚአብሔር ሆይ በሚንቀሳቀሱበት ስፍራ ሁሉ ድል እንዲሰጣቸው በኢየሱስ ስም ጸልያለሁ። ብቻችሁን አትወጡም፣ ብቻችሁን አትገቡም። ያንን ቃል ይዛችሁ ትንቀሳቀሳላችሁ። ትሰፊያለሽ ያለውን ቃል፣ ባለጠጋ ትሆኛለሽ ያለውን ቃል፣ ታገለግላለህ ያለውን ቃል፣ ባለጠጋ ትሆናለህ። ማንም አያቆምህም። በግራና በቀኝ እግዚአብሔር ያስፋፋሃል የሚለውን ቃል ይዛችሁ የተሰማራችሁ እግዚአብሔር ያንን ቃል ይፈጽመዋል። ተስፋ አትቁረጡ። እግዚአብሔር አለ፣ የሚረዳን አለ፣ የሚያግዘን አለ፣ ሕያው አምላክ አለ። እንደርሱ ያለ ማንም የለም። እግዚአብሔር አምላክ ከፊት ለፊት ያሉ ጠላቶቻችሁን፣ መንገዳችሁ ያሉ ጠላቶቻችሁን ያነሳላችኋል። ሌላ የተስፋ ቃል አለ፣ ሌላ የበረከት ቃል አለ፣ ሌላ ሞገስ አለ። በጌታ በኢየሱስ ክርስቶስ ስም ጸልይላችኋለሁ። እንባ ውስጥ ያላችሁ እግዚአብሔር አይደርስልኝም ወይ የምትሉ ሰዎች
እጃችሁን በአፋችሁ እስክትጭኑ ድረስ እግዚአብሔር ታሪካችሁን ይቀይራል። እመኑኝ፣ ይቀይራል። ጠላት በተደጋጋሚ ያወራው ውሸቱን ነው። እንዳታምኑት። የእግዚአብሔር ቃል ሕያው ነው። እግዚአብሔር ቃሉን ላከ፣ ፈወሳቸው፣ ከመከራቸው ሁሉ አዳናቸው ተብሎ እንደተጻፈ የሚፈውሰውን ቃል ይልክላቸዋል። ነፃ የሚያወጣችሁን ቃል ይልክላቸዋል። ባለጠጋ የሚያደርጋችሁን ቃል ይልክላቸዋል። እግዚአብሔር ሞገስ በሞገስ የሚያደርጋችሁን ቃል ይልክላቸዋል። አትገደቡም፣ አትያዙም። እግዚአብሔር አምላክ ከዚህ ሰዓት ጀምሮ በእናንተ ላይ የሞገስን መንፈስ ያፈሳል። ቃል ይዛችሁ ትሰማራላችሁ። ቃል ይዛችሁ ትገባላችሁ። ቃል ይዛችሁ ትወጣላችሁ። እግዚአብሔር አምላክ በምትሄዱበት ስፍራ ሁሉ ድልን ይሰጣችኋል። ለጠላት አሳልፎ አይሰጣችሁም። ለክፉ አሳልፎ አይሰጣችሁም። አዳዲስ ደጆቻችሁን ይከፍታል። ቃል አላችሁ። ያ ቃል ይፈጸማል። እግዚአብሔር የተናገረው ይፈጸማል። እግዚአብሔር ያወራችሁ ይፈጸማል። ጴጥሮስ ሌሊቱን ሙሉ ሲለፋ ሲሰራ ሲደክም አንድም ዓሣ አላገኘም። ለምን? ከኢየሱስ አፍ ቃል እስኪወጣ፣ ከሰማይ ቃል እስኪወጣ። ዛሬ ለእናንተ ቃል ይወጣል። ትበለጥጋላችሁ የሚል ቃል ይወጣል። ያ ቃል ያበለጥጋችኋል። ትሰፊያለሽ የሚል ቃል ይወጣል። ያ ቃል ያስፋፋሻል። በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ቃል የሚሰራ ነው። ጓዳችሁን ይሰራል። ትዳራችሁን ይሰራል። ቢዝነሳችሁን ይሰራል። ከእግዚአብሔር አፍ የሚወጣ ቃል ብዙ ዘመናትን ያሻግራችኋል። ወደ ባለጠግነት ውስጥ ያስገባችኋል። በሽታን ከናንተ ላይ ይሰብራል። እርግማንን ከናንተ ላይ ይሰብራል። አለመከናወንን ከናንተ ላይ ይሰብራል። አለመሳካትን ከናንተ ላይ ይሰብራል። እግዚአብሔር አምላክ ከዚች ቀን ጀምሮ ሰምታችሁ የማታውቁትን የምስራች ያሰማችኋል። ያሰማችኋል። መከራን በቃ ይላችኋል። ችግርን በቃ ይላችኋል። ያ የተስፋ ቃል የሚፈጸምበት ቀን ፈጠነላችሁ። ያ የተስፋ ቃል ያ ያወራችሁ፣ በነቢያት ያወራችሁ፣ በህልም ያወራችሁ፣ ለራሳችሁ የተናገራችሁ፣ በድምፅ የሰማችሁ፣ በብዙ መንገድ እግዚአብሔር የተናገራችሁ፣ በራእይ ያያችሁ እግዚአብሔር አምላክ ያንን ይፈጽመዋል። ያንን መልካም ነገር ያያችሁትን ይፈጽመዋል። ክፉ አይፈጸምም። ክፉ ያያችሁት አይፈጸምም። ክፉ የሰማችሁት አይፈጸምም። በጆራችሁ የሰማችሁት አሳዛኝ ዜና አይፈጸምም። እግዚአብሔር ያወራው ይፈጸማል። እግዚአብሔር የተናገረው መልካም ነገር ይፈጸማል። በህይወታችሁ ላይ ከዚች ቀን ጀምሮ የማትረሱት ታላላቅ ምስክርነት ይፈጠራሉ። እግዚአብሔር አባት እንደሆነ ታያላችሁ። ጌታ ሆይ እንጸልያለን። እናምንሃለን። ደግሞ ልክ እንደ ሳራ እናምንሃለን። አንተ ታማኝ ነህ፣ አንጠራጠርም። የምታሻግር ነህ፣ የምትረዳ ነህ፣ የምታግዝ ነህ። እንዳንተ ያለ ማንም የለም። አንተ መልካም አባት ነህ። አንተ ርኅሩህ አምላክ ነህ። አንተ ፍቅር ነህ። አንተ ለልጆች የምትራራ ነህ። እግዚአብሔር አምላክ ሆይ ከአፍ የወጣ ቃል ይፈጸማል። ልባችን አይሰበርም። ይሄ ነገር ጎደለ ብለን አናጉረመረምም። አንተ ሕያው አምላክ፣ የምትረዳ፣ የምታግዝ፣ የምታጽናና፣ ጉልበት የምትሰጥ ነህ። እንዳንተ ያለ ማንም የለም። አንተ ፍቅር ነህ። ወደ እውነት ሁሉ የምትመራን፣ የምታሰማራን፣ ጉልበት የሆንክን፣ የምትረዳን አንተ ነህ። እግዚአብሔር ሆይ ስለዚህ ከፍ እናደርጋለን። ለጠላት አሳልፈ ስለማትሰጠን፣ ከዚህ ቀን ጀምሮ ለጠላት አሳልፈ ስለማትሰጠን አመሰግንሃለሁ። ለክፉ አሳልፈ ስለማትሰጠን አመሰግንሃለሁ። ለጨለማ ዓለም አሳልፈ ስለማትሰጠን አመሰግንሃለሁ። አንተ ፍቅር ነህ። አንተ የተወደድክ ነህ። ጌታ ሆይ ከፍ እናደርጋለን። ጌታ ሆይ እናደናንቅሃለን። በህይወት ዘመናችን ሁሉ እግዚአብሔር ሆይ ነገሮቻችንን ሁሉ ስለምትሰራ፣ ነገሮቻችንን ሁሉ ውብ ስለምታደርግ እናመሰግናለን። በህይወታችን ላይ ልዩ መዓዛ ያለውን ከፍታ ስላዘጋጀህልን እናመሰግናለን። ለብዙዎች ስለምታተርፈን አሁን እያለፈን ያለንበት መንገድ መጨረሻችን አይደለም፣ ያልፋል። ወደ ተሻለ ምዕራፍ ታሻግረናለህ።
አዳዲስ ደጆችን ትከፍታለህ። አንተ ፍቅር ነህ። አንተ የተወደድክ ነህ። ጌታ ሆይ እናምንሃለን። እግዚአብሔር ሆይ አንተ እንደ ቃልህ ትመጣለህ። አንተ እንደ ቃልህ ትገለጣለህ። አንተ እንደ ቃል ነገሮችን ታደርጋለህ። ካንተ አፍ የወጣ ይፈጸማል። የተናገርከው ይፈጸማል። እግዚአብሔር ሆይ በሕይወታችን ተስፋ አንቆርጥም። በሕይወታችን ተስፋ አንቆርጥም። አንተ አለክ። አንተ አለክ። ከዘመድ ትበልጣለህ። ከገንዘብ ትበልጣለህ። ወዳጅ ካልናቸው ሰዎች ሁሉ ትበልጣለህ። አንተ ፍቅር የሆንክ ጌታ፣ በምንሄድበት ስፍራ ሁሉ የምትረዳን የምታግዘን፣ አሁንም እጃችንን ይዘምራ። አሁንም ተናገረን። አሁንም ታስፈልገናለህ። እንዳንተ ያለ አላገኘንም። አንተ ፍቅር ነህ። ስንደክም የምታበረታን፣ ስንዝል የምታበረታን፣ መንገድ የምታሳየን እግዚአብሔር አምላክ ሆይ ሰዎች ሲስቁ ወደቁ ሲሉ ጠፉ ሲሉ እንደገና ትንሣኤን እያደረክ እያበረታህን እያገዝከን ሞገስ እየሆንከን እግዚአብሔር ሆይ እያበረታህን አዳዲስ ቀኖችን ስላሳየህን እግዚአብሔር ደጆቻችንን ስለከፈትክ እናመሰግናለን። ለኛ እንዳንተ ያለ ማንም የለም። ዛሬ ልክ እንደ ሳራ እናምናለን። የተስፋ ቃል እየሰጠህ የታመነ እንደሆነ ስለቆጠረች ሳራም ዘርን ለመጸነስ በእምነት ኃይልን አገኘች ተብሎ እንደተጻፈ ዛሬ ካንተ ኃይል እንቀበላለን። ከድካም የምንወጣበትን፣ ከዝለት የምንወጣበትን እግዚአብሔር ከዛ ካጉረመረምንበት ሕይወት የምንወጣበትን አንተን ባላመንበት ጉዳይ ላይ ዛሬ እግዚአብሔር ሆይ ንስሐ እንገባለን። አንተን ባላመንበት ጉዳይ ላይ፣ ተስፋ በቆረጥንበት ጉዳይ ላይ፣ ባጉረመረምነው ጉዳይ ላይ ልባችንን አድሰው ዛሬ እንገዛልሃለን። ዛሬ ወደ አንተ እንመለሳለን። ጌታ ሆይ እናምናሃለን። አንተ ታማኝ ነህ። አንተ ፍቅር ነህ። አንተ ሩህሩህ ነህ። እግዚአብሔር አምላክ ሆይ ቃልህን ትፈጽማለህ። ቃልህን ታደርጋለህ። እንደተናገርከው ታደርጋለህ። እንዳወራኸው ታደርጋለህ። እናምናሃለን። እጆቻችንን ይዘህ ትመራለህ። በኢየሱስ ክርስቶስ ስም ከፊት ለፊት ያለውን እንቅፋት ሁሉ ከመንገዳችን ታነሳለህ። እውነተኛ እረኛችን፣ እውነተኛ አፍቃሪያችን ጌታ ሆይ እናመሰግንሃለን። ደግሞ አዳዲስ ቀኖችን አሳልፈ ስለምትሰጠን እንባርክሃለን። ለኛ እንዳንተ ያለ የለም። ፍቅር ነህ። እናመሰግንሃለን። እግዚአብሔር ሆይ የተስፋ ቃል ሰተህን ትፈጽማለህ። አንጠራጠርም። ታማኝ ነህ። ከፍ ከፍ እናደርግሃለን። ጸሎታችንን ስለሰማን ባርክሃለን። በነገር ሁሉ እናድናንቅሃለን። ጌታ ሆይ እንወድሃለን። አሜን፣ አሜን፣ አሜን።